ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርት ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ከምንመለከታቸው ጉዳዮች መካከል ዝውውሮችን በዛሬው ቆይታችን በስፋት እንመለከታለን። ማንቸስተር ዩናይትድ ቼልሲን እየተመለከቱ ከማንቸስተር ሲቲ ጋርም የማርክ ጌን ዝውውር አጠናቋል። በእነዚህ ጉዳዮች ላይ በተለይ ስለ ማንቸስተር ሲቲ ቀጣይ ቀዶችም እንዲሁ እስካሁን በአሰልጣኝ ፔፕ ጋርዲዮላ ያሉ ነገሮችን እንመለከታለን። ሊቨርፑል ቤት እየተሰሙ ያሉ አዳዲስ ጉዳዮች አሉ። ከዩናይትድ ጋር በተያዘ አንድ የፕሪሚየር ሊግ የአማካይ ስፍራ ተጫዋች ከዚህ በፊት ሰምተን የማናውቀው ስም ይመስለኛል በጣም ዝቅተኛ እድል አለው ወይስ ደግሞ ከፍተኛ የሚለውንም እየተመለከትን እንቆያለን። ይህንን የአማካይ ስፍራ ተጫዋች ለማስፈረም አፍሪካ ዋንጫ ላይ ቆየት ብሏል። ከካርሎስ ባሌባ ውጪ ያለ ስም ነውና እንመለከተዋለን። በስፋት እያነሳ ነው እንቆያለን። የኮቢ ሜኖ ጉዳይም ይነሳል። እንዲሁም ማንቸስተር ዩናይትድ ቤት የማንቸስተር ዩናይትድ የቀድሞ ተጫዋቾች ከሌሳንድሮ ማርቲኔዝ ጋር የገቡበት ሰጥ አገባውንም እያነጋገረ ይገኛል። አፍሪካ ዋንጫ ላይ የምናነሳቸው ነጥቦች አሉ። የሞሮኮ እግር ኳስ ፌዴሬሽን የወሰነው ውሳኔ አለ። እሱን በስፋት እየነገርናችሁ እንቆያለን። ስለ ማቴዮ ኮቫቺችም እንነግራችኋለን። ሊቨርፑል ተከላካይ ስፍራ ላይ እያማተረባቸው ስላሉ ሁለት ተጫዋቾችም እነግራችኋለሁ። በቻላችሁት አብራችሁን ቆዩ። ዛሬ የአውሮፓ ቻምፒየንስ ሊግ ከአንድ ወር ከ15 ቀን በላይ ረፍት በኋላ ቆይታ በኋላ ዳግም ይመለሳል። በዚህ ጨዋታ ላይ የሚደረጉ መርሃ ግብሮች አሉ። አርሰናል ከኢንተር ሚላን በጣም ተጠባቂው መርሃ ግብር ነው። ሮም የሪያል ማድሪድ እና የሞናኮ፣ ስፖርቲንግ ሊዝበን ከፓሪስ ሰን ጀርመን፣ ሌሎችም በርከት ያሉ ጨዋታዎች አሉ። በስፋት እየተመለከት ነው እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ላስታውሳችሁ። እንደዘውትር ሁሉ የምናነሳው ጉዳይ ነው። ከአፍሪካ ዋንጫ ጋር በተያዘ ግን ከሚነሱ ነጥቦች መካከል ጥያቄዎች አሉ። ከሰሞኑ አነጋጋሪ የነበሩ መርሃ ግብሮች መካከል አንደኛው የአፍሪካ ዋንጫ እንደሆነ ይታወቃል። እንዲሁ ከአፍሪካ ዋንጫ ጋር በተያዘ ሌሎችንም የምናነሳቸው ጥያቄዎች አሉ። ለእናንተ አንድ ጥያቄ አስቀድሜ ልጀምር። የሞሮኮ እግር ኳስ ፌዴሬሽን የአፍሪካ ዋንጫውን በተመለከተ ለፊፋ እንዲሁም ለካፍ ሌጋል የሆነ ህጋዊ ጥያቄዎችን አቅርቧልና ከዚህ ጋር በተያዘ ምን እየተባለ ይገኛል? በጣም በመቼም ለአመታት የማይዘነጋ የአፍሪካ ዋንጫ ፍጻሜን በሞሮኮና በሴኔጋል መካከል ተመልክተናልና አወዛጋቢነቱ አሁንም አልበረደም። የሞሮኮ እግር ኳስ ፌዴሬሽን ግን አፍሪካ ዋንጫ በተለይ የሴኔጋል ተጫዋቾች ሜዳ ለው መውጣታቸው በጨዋታው በተጫዋቾች መንፈስ ላይ በጨዋታው ሂደት ላይ ትልቅ ለውጥ ፈጥሯል የሚሉ ሀሳቦችን እያነሳ ይገኛልና ጥያቄዎችንም እያቀረበ ይገኛል። ምናልባት የሴኔጋልን የዋንጫ ክብር ትነጠቅ የሚልም ጥያቄ ሊያቀርብ ይችላል የሚሉ ጥያቄ ሀሳቦች አሉና በራባት የነበረው የፍጻሜ ጨዋታ በኤክስትራ ታይም በኋላ የነበረው ሂደትም በነበረው ሁሉ አብዛኞቻችሁ በስፋት ተመልክታችሁታል ብዬ አስባለሁ። ሳይዶ ማኔ የተሞገሰበት የሴኔጋል ውሳኔ አንዳንዶች ትክክል ነው፣ ሕጉን ማስከበር ነበረባቸው ወይም ደግሞ ትክክለኛ ፌቨር እየተደረገ ነበር የሞሮኮ ብሔራዊ ቡድን በውድድሩ ሁሉ እነሱም ጫና ሲደረግባቸው። ለምሳሌ የኤድዋርድ ሜንዲን ግብ ጠባቂውን የኤድዋርድ ሜንዲን ፎጣ የጓንት ማድረቂያ ፎጣ እንኳን እንዳይጠቀም በርከት ያሉ 6-5 የሞሮኮ ኳስ አቀባዮች ሌሎች ባለሙያዎችም ጭምር ሁለተኛውን የዲዮፍ የተባለውን ሁለተኛውን ግብ ጠባቂ ለመከላከል እንዳይዝለት እያነሱ ከሱ ጋርም ሲላፉ መሬት ላይ ሲያፈርጡት ተመልክተናልና ብዙ ነገሮችን ሞሮኮ በጣም የሚያምር የአፍሪካ ዋንጫ አዘጋጅታ በጣም ፋሲሊቲዎቿ የሚያምሩ በጣም የሚገርም የአፍሪካ ዋንጫ ተመልከታን። መዝጊያው ላይ የነበሩ ክስተቶች ግን ብዙ ነገሮችን ያጋለጡ ናቸው ተብሎ እየተነገረ ይገኛል። ለሁሉም ምን ታስባላችሁ? ከአፍሪካ ዋንጫው ጋር በተያዘ መልእክቶቻችሁን ጻፉልን። በቀጥታ የቻምፒየንስ ሊግ ጨዋታዎችን የተመለከቱ ነጥቦችን እናንሳ። የአውሮፓ ቻምፒየንስ ሊግ ከአንድ ወር ከ15 ቀናት በኋላ ዳግም ተመልሷል። ዛሬ የሚደረጉ ጨዋታዎች አሉ። በካዛኪስታን ካራት አልማይቲ ከክለብ ብሩገ በሚያደርጉት ጨዋታ 12 ሰዓት ከ30 ላይ የሚጀምር ነው። ማንቸስተር ሲቲ ደግሞ ቦዶ ግሊምትን የሚገጥምበት ጨዋታ ወደ ኖርዌይ አቅንቶ ምሽት 2 ሰዓት ከ45 ሲል ይጀምራል። ማንቸስተር ሲቲ አስቀድሞ 2 ሰዓት ከ45 ሲል በሚያደርገው ጨዋታ ላይ ማሸነፍ የሚችል ከሆነ ቢያንስ
ሌሎቹ ቡድኖች ጨዋታቸውን እስኪያደርጉ ድረስ አሁን 13 ነጥቦችን ነው የሰበሰበው። ነጥቡን 16 በማድረግ እስከ ሁለተኛ ደረጃ በቻምፒየንስ ሊጉ የሊግ ፌዝ ላይ ከፍ ማለት ይችላል። በዚህ ጨዋታ ላይ እነ ማርክ ጌን እንመለከታቸዋለን። ዝውውሩን አጠናቋል። መለስ ብዬ አነሳዋለሁ። አሰልጣኝ ፔፕ ጋርዲዮላም ያነሳቸው ጉዳዮች አሉ በደንብ ስለ ተጫዋቹ መምጣት። ለማንቸስተር ሲቲ ግን ከባድ ጨዋታ ይሆናል ተብሎ የሚጠበቅ አይደለም። ሃርሊንግ ብራውት ሃላንድ ወደ ሀገሩ ተመልሶ ጨዋታውን ያደርጋል። ሃርሊንግ ብራውት ሃላንድ በሁሉም ውድድሮች ላይ ባለፉት 7 ጨዋታዎች ከኦፕን ፕሌይ ግብ አላስቆጠርምና ጥያቄዎች የተነሱበት ግብ ካስቆጠረ ከፍጹም ቅጣት ምት ያስቆጠረው ግብ ነው። ከዛ ውጪ ትንሽ ረገብ ያለበት ለዛም ይመስላል ማንቸስተር ሲቲ ነጥብ እየጣለ ያለው ከአርሰናል ጋር በፕሪሚየር ሊጉ ያላቸው የነጥብ ልዩነት እንደሚታወቀው የ7 ሆኗል። በቻምፒየንስ ሊግም ላይ አርሰናል የ5 ነጥብ ልዩነት አለው ከማንቸስተር ሲቲ። አርሰናል ሳይሸነፍ ሁሉንም ጨዋታዎች አሸንፎ ሊግ ፌዙን እየመራ እንዳለ ይታወቃል። ምሽት 5 ሰዓት ላይ ደግሞ የሚደረጉ ጨዋታዎች አሉ። ከነዚህ መካከል ኢንተር ሚላን እና አርሰናል ጨዋታቸውን ያከናውናሉ። ሁለቱ ቡድኖች በቅርብ ጊዜያት ላይ ያደረጓቸው ጨዋታዎች የሚጠቀሱ ናቸው። በቻምፒየንስ ሊግ 2024/25 ላይ በኢንተር ሚላን ሜዳ አካን ቻናሎግሉ ባስቆጥራት ብቸኛ የፍጹም ቅጣት ምት ግብ የመጀመሪያው አጋማሽ መጠናቀቂያ ላይ ኢንተር ሚላን 1-0 አርሰናልን አሸንፎ እንደነበር ይታወቃል። በወዳጅነት ጨዋታ 2007 ላይ ነው ከዛ በፊት የተገናኙት። 2-1 በሆነ ውጤት አርሰናል አሸንፏል። ከዛ ተጨማሪ በሳንሴሮ የቲየሪ ሄንሪ ደማቅ ጨዋታ የነበረበት አርሰናል 5-1 በሆነ ውጤት ጨዋታውን ያሸነፈበት የ2003ቱ ጨዋታ ይታውሳል። በአርሰናል በሜዳው በሃይብሪ የተሸነፈበት 3-0 ውጤት የቀለበሰበት በቻምፒየንስ ሊጉ ወደዛው ወደ ኢንተር ሚላን ወደ ሳንሴሮ በሚላን ከተማ ተደርጎ ጨዋታው 5-1 በሆነ ውጤት በቻምፒየንስ ሊግ ታሪክ ከታዩ ምርጥ ጨዋታዎች መካከል ተብሎ የሚጠቀስ ነው። ዛሬ ግን የጨዋታ ለአርሰናልም ለኢንተር ሚላንም አስፈላጊ ነው። በተለይ አርሰናል ማሸነፍ የሚችል ከሆነ ቶፕ 8 ላይ ማጠናቀቁን እንዲሁም ከመጀመሪያ 8 ቡድኖች መካከል አንዱ መሆኑን ያረጋግጣል። ኢንተር ሚላንም ወደዛው ጉዞውን እያደረገ ይገኛል። የመጨረሻ ጨዋታዎች ናቸው የሚደረጉት። አርሰናል ከዚህ ከኢንተር ሚላን ጨዋታ በኋላ ካራት አልማይቲን በሜዳው የሚያስተናግድበት መርሃ ግብር ነው የሚጠበቀውና በቻምፒየንስ ሊጉ ዛሬ የኢንተር ሚላን እና የአርሰናል ትልቁ ጨዋታ ነው ብሎ መናገር ይቻላል። እስቲ ግምቶቻችሁን ላኩልን። ኢንተር ሚላን ከአርሰናል ምሽት 5 ሰዓት ላይ ይደረጋል። በሳንሴሮ ስለስንት ይጠናቀቃል? ኦሎምፒያኮስ ከባየር ሌቨርኩሰን ሌላኛው ጨዋታ ነው። ጫና ውስጥ የሚገኘው ሪያል ማድሪድም እንግዲህ ከሞናኮ ጋር በሜዳው ሳንቲያጎ በርናባው ይደረጋል። ከያላን ኤምባፔ ስለ ቪኒ ጁኒየር ስለ ጁድ ቤሊንጋም እነሱ ተነጥለው ሊጮባቸው ተቃውሞ እነሱ ላይ ሊሰማ አይገባም የሚል ሀሳቡን አካፍሏል። በዚህም ምሽት 5 ሰዓት ላይ በሚደረገው ጨዋታ ላይ የበለጠ ጥሩ ብቃትን ማሳየት ይጠበቅባቸዋል። ራውል አልቢዮል የአዲሱ የሪያል ማድሪድ አሰልጣኝ በጊዜያዊነት ቡድኑን ተረክቦ 2 ጨዋታዎችን መርቷል። አንዱን ተሸንፏል። በሚገርም ሁኔታ ባልባሴቴ ተሸንፎ ከኮፓ ዴላሬው ውጪ መሆኑ ይታወቃል። በዚህ ጨዋታ ደግሞ ንግድ ማሸነፍ ያለበት ይመስላል። ፖል ፖግባ ከጨዋታው ውጪ ነው በጉዳት ምክንያት። አሁንም ለፖል ፖግባ ነገሮች እየሰሩ አይደለም። የማች ፊትነሱን ማምጣት ከዛ ተጨማሪ ጨዋታዎችን ማድረግ እየከበደው ይገኛልና ከሪያል ማድሪድ ጋር በተያዘ ግን የራውል አልቢዮል አስተያየት ነው። ቪኒ ጁኒየር ጤነኛ እስከሆነ ድረስ በዚህ ብቃት አሁን በጣም ምርጥ ብቃቱ ላይ እንደማይገኝ ይታወቃል ቪኒ። ነገር ግን አሁን ባለው ብቃት እንኳን የሚጫወት ከሆነ በሪያል ማድሪድ ፈርስት ቲም ውስጥ ሁሌ መጀመሪያ ጀማሪ ተጫዋቾች መካከል አንዱ ነው። ቻምፒየንስ ሊግን ያመጣ ተጫዋች ነው። የሪያል ማድሪድ ባለ ውለታ እኮ ነው እና እንዴት ነው እሱን ወደ ተቀያሪ ወንበር የምናወርደው የሚል አስተያየቱን ሰጥቷል። ኬሊያን ኤምባፔም ቪኒ ጁኒየር ላይ ተነጥሎ ጁድ ቤሊንጋም ላይ ተነጥሎ ተቃውሞ መሰማት የለበትም። ሁሉም ተጫዋች ያ ይገባል ለሪያል ማድሪድ ውጤት። እንዲሁም ቻቪ አሎንሶ ውጤታማ አልነበረም ብሎ መናገር አይቻልም የሚል አስተያየቱን ሰጥቷል። ስፖርቲንግ ሊዝበን የሚያደርገው ሌላኛው ተጠባቂ ጨዋታ አለ። በፓሪስ ሳን ጀርመን ጋር የሚያደርጉት መርሃ ግብርም ይጠበቃል። ስፖርቲንግ ሊዝበን ከፓሪስ ሳን ጀርመን የሚያደርጉት ጨዋታ ስታዲዮ ጆዜ አልቫሌድ ላይ በፖርቹጋል ሊዝበን ላይ የሚከናወን መርሃ ግብር ነው። ቶትናም ከዶርትመንድ ጥሩ እግር ኳስ እናይበታለን ተብሎ ይጠበቃል። አሰልጣኝ ቶማስ ፍራንክ ምናልባት ኃላፊነታቸውን ለማረጋጋት በቡድኑም ለመቆየት ወሳኙ ጨዋታ ሊሆን ይችላል እንደሚሰናበቱ ብዙ መረጃዎች እየወጡ ይገኛሉ። ለሁሉም እነዚህ ጨዋታዎች በደንብ ትኩረትን የሳቡ መርሃ ግብሮች ናቸው። በቻምፒየንስ ሊጉ ግምቶቻችሁን ላኩልን። ሪያል ማድሪድ ከሞናኮ፣ አርሰናል
ከኢንተር ሚላን የሚያደርጉት ጨዋታ ማንቸስተር ሲቲም ከቦዶ ግሊምት በዛሬው ጨዋታ ላይ ስንት ይጠናቀቃል? ግምቶቻችሁን እንጠብቃለን። በቀጥታ ወደ አጫጭር ጉዳዮቻችን የዝውውር መረጃዎችን ሌሎችንም ሀሳቦች የነገርናችሁ እንቆያለን። አሁንም መልእክቶቻችሁን እንጠብቃለን። ከጄሚ ካራገር ጋር በተያያዘ በማንቸስተር ዩናይትድ አዲስ አሰልጣኝ ቢቀጠር እነማን መምጣት አለባቸው በሚል ያነሳቸው ስሞች አሉ። በርከት ያሉ ከ20 በላይ ስሞችን አንስቶ መጨረሻ 4 ያላቸውን ስሞች አንስቷል። እሱን ያነሳላችኋል። ለእናንተ ምርጫችሁ ማን ነው? እሱንም መልእክታችሁን ላኩልን። ሉዊስ ኤንሪኬ፣ ዩሊየን ናግልስማን፣ ቶማስ ቱዌል እንዲሁም ደግሞ ኤዲያው የመጨረሻ የጄሚ ካራገር ምርጫ ናቸው። ሉዊስ ኤንሪኬ በቀዳሚነት፣ ዩሊየን ናግልስማን፣ ቶማስ ቱዌል እያለ የመጨረሻው ምርጫ ደግሞ አራተኛ ላይ ያስቀመጣቸው ኤዲያው ናቸው። በማንቸስተር ዩናይትድ ማይክል ካሪክ በአጭር ጊዜ ቆይታ የ16 ጨዋታ ብቻ እድሜ ይቀሩታል። የመጀመሪያውን ጨዋታ በጣም በሚገርም ብቃት፣ በሚገርም ኃላፊነት፣ በሚገርም ውጤት አጠናቋል ማንቸስተር ሲቲን በማሸነፍ። ቀጣይ ሌላኛው ፈተና ደግሞ ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ነው ከአርሰናል ጋር። የመጀመሪያው ጨዋታ በኦልትራፎርድ አርሰናል 1-0 በሆነ ጠባብ ውጤት ማሸነፉ ይታወቃል። ከዩናይትድ ጋር በተያዘ ከሰሞኑ የማንቸስተር ደርቢ ጨዋታ አስቀድሞ ሳነሳላችሁ ነበረ እነ ኒኪ በት እንዲሁም ደግሞ ፖል ስኮልስ ስለ ሊሳንድሮ ማርቲኔዝ የሰጡት አስተያየት ነበር። ሊሳንድሮ ማርቲኔዝን ተከትሎ በተለይ ሃርሊንግ ብራውት ሃላንድ እሱን ተሸክሞት መሮጥ ይችላል፣ በፊዚካሊቲ በሌሎች ነገሮች እሱ መቆጣጠር አይችልም የሚል አስተያየቱን ሰጥቶ ነበር። ጨዋታው ከተጠናቀቀ በኋላ ደግሞ ሊሳንድሮ ማርቲኔዝ ለነዚህ የቀድሞ ማንቸስተር ዩናይትድ ተጫዋቾች ኒኪ በት እንዲሁም ፖል ስኮልስ የሰጡ አስተያየት ነበረ። ምንድን ያለው? እስቲ አንድም ተጫዋች የቀድሞ የማንቸስተር ዩናይትድ ተንታኝ መጥቶ ፊት ለፊት አይናገርም፣ ሀሳቡን ፊት ለፊት አይገልጽም። ሁል ጊዜ በድብቅ ከጀርባ የሚሰጡ አስተያየቶች ናቸው። ወደ ቤቴ መጥተው እንደዛ ይበሉ፣ ቤቴን አንኳኩተው እንደዛ ይበሉ የሚል ነገር ሲያነሳ ነበረ ኒኪ በት። ትናንትና ፖል ስኮልስም አስተያየታቸውን ሰጥተዋል። እኛ ፐብ ውስጥ እንዳለ በዚህ ጨዋታ መመልከቻ ባሮች ነው፣ እዛ ውስጥ ቁጭ ብሎ ኳስ እንደሚመለከት ሰው ነው አስተያየቶችን የሚንሰጠውና በዛ እንደዚህ አይነት ትችቶች ሲያጋጥሙት መበሳጨት የለበትም የሚል አስተያየቱን ሰጥተዋል። 50 ዓመቴ ላይ ይገኛል እኮ ኒኪ በት ነው ይህንን ሀሳብ የሚሰጠው። ወደ ሊሳንድሮ ማርቲኔዝ ቤት ሄጄ ቤቱን የማንኳኳበት፣ ለሱ የማስረዳበት፣ ከእሱ ጋር የምነጋገርበት ምንም አይነት ምክንያት የለም የሚል አስተያየቱን ሰጥቷል። ፖል ስኮልስ ደግሞ አሁንም ቢሆን ሀሳቡን አልቀየርኩም፣ ከማንቸስተር ደርቢ ጨዋታ በኋላ የሚገርም ብቃት ነበር ማርቲኔዝ ያሳየው፣ ሃርሊንግ ብራውት ሃላንድ አልነበረም ብሎ መናገር ይቻላል በጨዋታው ላይ። አሁንም ሀሳቤን አልቀየርኩም ይላል ፖል ስኮልስ። ሊሳንድሮ ማርቲኔዝ ምንም እንኳን ጥሩ ብቃት ቢያሳይም በእኔ ግምት መሰረት የተጫዋቹን ነገር ሳነሳ በፕሪሚየር ሊጉ እንግዲህ ዋንጫ ለማሸነፍ ሊሳንድሮ ማርቲኔዝን ተይዞ ዋንጫ ማሸነፍ ከባድ ነው የሚል አስተያየቱን ሲሰጥ ተመልክቻለሁ። ለሁሉም አነጋጋሪ ጉዳዮችን እየተመለከትንበት አስተያየትን ነው ያየሁት። ከማንቸስተር ዩናይትድ ጋር በተያዘ የኮቢ ሜኑ እንዲሁም ደግሞ አንድ የአማካኝ ስፍራ ተጫዋች መምጣት ጋር በተያዘ የሚነሱ ሀሳቦች ያሉ ባለፉት ቀናት ሲነሱ የነበሩ ጉዳዮችን አነሳለሁ። በተለይ ከኮቢ ሜኖ ጋር በተያያዘ በማንቸስተር ዩናይትድ እንደሚለቅ እነ ፋብሪዚዮ ሮማኖ፣ ዴይሊ ሜል፣ ሌሎችም ብዙ መገናኛዎች ጭምር እየዘገቡት ያለ ጉዳይ ነው። 20 ዓመቱ ላይ ይገኛል። ማይክል ካሪክ ከመጣ በኋላ ብዙ ነገሮች ይቀየራሉ የሚል እምነት አለው። ባለፈው ለምሳሌ በማንቸስተር ዩናይትድ ሙሉ 90 ደቂቃ ተጫውቷል። የማንቸስተር ደርቢ ላይ ማንቸስተር ዩናይትድ 2-0 ባሸነፈበት ጨዋታ ላይ። ከዛ ውጪ ብዙ ሜዳ ያካለለው ተጫዋች ነበረ። ዘንድሮ በማንቸስተር ዩናይትድ በቅርብ ጨዋታዎች ላይ እንደ ኮቢ ሜኖ 7.9 ኪሎ ሜትሮችን አካባቢ በጨዋታው ላይ አካሏል እና በዛ ደረጃ ብዙ ሜዳዎችን ያካለለ ሜዳዎችን የሸፈነ ተጫዋች የለም። በማንቸስተር ዩናይትድ ቆይታው ደግሞ የበለጠ እየተሰለፈ የሚቀጥል ከሆነ ለእንግሊዝ ብሔራዊ ቡድን ጥሪ ይደረግላታል ተብሎ ይጠበቃልና ኮንሲደር ሲያደርግ ነበረ በውሰቱል ወደ ሌሎች ወደ ዌስትሃም ወደ ናፖሊ የመሄድ ነገሮችን ሲያስብ ነበር። አሁን እሱ ነገር ቸል ብሎ በማንቸስተር ዩናይትድ መቆየትን ምርጫው እንዳደረገ የሚያሳዩ ዘገባዎች አሉ። ጥሩ ነው። የማንቸስተር ዩናይትድ ሃይራርኪም ከሰሞኑ ለምሳሌ የጆሹዋ ዘርኬዝም በክለቡ እንደሚለቅ የሮማን ጥያቄዎች ፍላጎቶች ነበሩ። ተጫዋቾች እናስፈርማለን ብለው በተለይ ጆሹዋ ዘርኬዝ ወደ ሮማ ሄዳል ብለው እምነት ነበራቸው። ማንቸስተር ዩናይትድ ግን ማንንም ተጫዋች በዚህ ሰዓት ላይ መልቀቅ እንደማይፈልግ አሳውቆ ተጫዋቹ በዛው እንደሚቆይ የተረጋገጠ ነገር ሆኖ ተመልክተናል። ከዛ ውጪ የማንቸስተር ዩናይትድ ሌላኛው ዝውውር ጉዳይ በጣም አስገራሚ መረጃ ነው። ባለፉት ቀናት ከአልሂላል ስንሰማ የነበረው ስም ነበረ
ሩቤን ኔቬሽ ጉዳይ አሁንም ማይክል ካሪክ ተጫዋቹ ሩቤን ኔቬሽ እንዲመጣ ይፈልጋል። በአማራጭነት ግን በጭምጭምታ ደረጃ አንዳንድ ብዙሃን መገናኛዎች ላይ በእንግሊዝ እየተሰማ ያለ ጉዳይ አለ። ይህም የኖሃ ሳዲቅ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አማካይ ስፍራ ተጫዋች ለሰንደርላንድ ይጫወታል። አፍሪካ ዋንጫ ላይ ጥሩ ቆይታ አድርጓል እና ማንቸስተር ዩናይትድ እያሰበ ያለው ለሰንደርላንድ ማኑኤል ኡጋርቴን በመስጠት ኖሃ ሳዲቅን ደግሞ ወደ ማንቸስተር ዩናይትድ ለማምጣት ነውና በጭምጭምታ ደረጃ እየተነሳ ያለ ነገር ግን በጣም በጥሩ መንገድ ለማንቸስተር ዩናይትድ ደጋፊዎች የሚወዱት አይነት ዝውውር ይሆናል ብዬ ነው የምጠብቀውና እንደዚህ አይነት ሀሳቦችን እየተመለከተን እንገኛለን። ለሁሉም በቀጣይ ብዙ ሀሳቦች ይነሱበታል። ምን ትመርጣላችሁ? ኖሃ ሳዲቅ ቢመጣ እንዲሁም ማኑኤል ኡጋርቴ ቢወጣ ይሻላል ወይስ ደግሞ ባለው ስብስብ ማንቸስተር ዩናይትድ መቀጠል አለበት የሚለው በጣም እያነጋገረ ያለ ጉዳይ ነው። የእናንተን ሀሳብ ጻፉልን። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተጫዋች ብሔራዊ ቡድኑን በዓለም ዋንጫ ላይ በቀጣይ ይወክላል። አፍሪካ ዋንጫ ላይ ተመልክተናል። ሳዲቂ ወደ ከሳንደርላንድ ወደ ማንቸስተር ዩናይትድ ከስታዲየም ኦፍ ላይት ወደ ኦልድ ትራፎርድ ይመጣሉ። በዚህ የጥር የዝውውር መስኮት የምንመለከተው ሌላኛው ጉዳይ ነው። አርሰናልን በተመለከተ የጋብሪኤል ጄሱስ ጉዳይ ትናንትና ጋዜጣዊ መግለጫ ከሰጡ ከሚኬል አርቴታ ጎን ከነበሩ ተጫዋቾች መካከል አንዱ ነው። የ28 ዓመቱ ብራዚላዊ ተጫዋች እንግዲህ አሁንም እስከ 2027 ድረስ ውላለኝና ከዛ በኋላ ነው ወደ ብራዚል ወደ ፓልሜራስ መመለስ የሚፈልገው የሚል አስተያየቱን ሰጥቷል። በአርሰናል ውሌም ባራዝም በአርሰናል ቢቀጥል ደስ ይለኛል። አሁን ዋነኛው ቅዴ በመጀመሪያ በአርሰናል እስከ ውድድር ዓመቱ መጨረሻ በጤንነት እየተጫወቱ መቀጠል ነው። ከዛ በኋላ ግን ያሉ ነገሮችን መመልከት እፈልጋለሁ፣ ያሉ እድሎችን በተለይ ደግሞ በአርሰናል ውሌ የሚራዘም ከሆነ በአርሰናል መቆየት፣ በአርሰናል ዋንጫዎችን ማሸነፍ ዘንድሮ ብቻ አይደለም በቀጣይ ዓመታትም ዋንጫ ማሸነፍ እፈልጋለሁ። ፐርፐዜ ወደ አርሰናል ስመጣ ዋና ዓላማ ዋንጫ ማሸነፍ ነበር የሚል አስተያየቱን ሲሰጥ ተመልክቼዋለሁ። በጣም የሚያነጋግር አይደለም። የእሱ ሀሳብ በተደጋጋሚ እየተነሳ ያለ ጉዳይ ነውና ኤቨርተን፣ ናፖሊ፣ ዩቬንቱስ፣ ኤሲ ሚላን አይነት ስሞች ሲነሱ ነበረ። ዌስትሃም ዩናይትድንም ጭምር ጋብሪኤል ጄሱስን በፕሪሚየር ሊጉ ለማቆየት የሚፈልጉ ክለቦችም አሉ። ነገር ግን ተጫዋቹ በአርሰናል እስከ ውድድር ዓመቱ መቆየት ይፈልጋል። በእርግጥ እሱ እንደሚለው በትክክልም በአርሰናል መቆየቱ አስፈላጊ ሊሆን ይችላል። በተለይ ደግሞ ፍሬውን ማየት አለበት። እሱና ኦሌክዛንደር ዚንቼንኮ ሲመጡ የአርሰናል ሜንታሊቲ በደንብ መቀየሩን በተደጋጋሚ አንስቻለሁ። ምክንያቱም አሸናፊነት ስነ ልቦና በማንቸስተር ሲቲ ቤት ያውቁታል። ወደ አርሰናል ሲመጡም ያንን ነገር የበለጠ ለማሻሻል ያንን ደግሞ በደንብ የጠቀሙ አስተዋጽኦ ያደረጉ ተጫዋቾች እንደሆኑ በግልጽ መናገር ይቻላል። የቼልሲን ጉዳይ ላንሳ። ከቼልሲ ጋር በተያዘ በተከላካይ ስፍራ ላይ ኮሬንስ ጀርሜ ዣኬትን ለማስፈረም ጥረቶችን ያደረገ ከተጫዋቹ ጋር በግል ጥቅማ ጥቅም በደሞዝ ጉዳይ ላይ በተጫዋቹ ውል ጉዳይ ላይ ስምምነት ላይ ደርሰዋል። ወጣት ተጫዋቾችን ሲያስፈርም ቼልሲ ምንም ከስምምነቱ ላይ የሚቀር ነገር የለም። ተጫዋቾቹ ለመስማማት ውላቸውን ለማፈረም ብዙ የሚያሳስባቸው አይደለም። የቼልሲ ረጅም ዓመት ውል ይሰጣቸዋል። ለረጅም ዓመት ጥሩ ደሞዝ እየተከፈለ ለረጅም ጊዜ የሚቆዩበትና እነዚህ ተጫዋቾች በዓመታት ራሳቸውን እያሻሻሉ የሚቆዩበት ነውና በዚህ የጥር የዝውውር መስኮት ቼልሲ በክለቡ ይህንን ተጫዋች መቀላቀል ይፈልጋል። ነገር ግን ከተጫዋቹ ጋር በውል ስምምነቱ በደሞዝ ቢስማማም እየተጠበቀ ያለው ጉዳይ ከራይንስ ጋር የመጨረሻ ሂደቶች ድርድሮች እየተደረጉ ይገኛሉና ቼልሲ ተጫዋች መሆኑ አይቀርም። 60 ሚሊዮን ዩሮ ሬንስ ይፈልጋል። ቼልሲ 50 ሚሊዮን ዩሮ እንዳቀረበ እየተመለከት ያለነው ጉዳይ ያሳያል። ከየን ዲያሞንዴ ጋር በተያዘ ማንቸስተር ዩናይትድ እነ ቼልሲ፣ ሊቨርፑል፣ ሌሎችም ትልቅ ቡድኖች የሚፈልጉት አይነት የሚገርም አይነት ታለንት ያለው ተጫዋች ነው። ገና 6 ወራት ነው ከተቆጠሩ ወደ አረብ ላይፕዚግ ወደ ጀርመን ቡንደስሊጋ ከመጣ። ኢንዲፔንደንት ላይ አንድ ዘገባ ተመልክቻለሁ። በዚህ ተጫዋች ጉዳይ ብዙ ክለቦች ይፈልጉታል። ሊቨርፑል ግን አንደኛው ፈላጊ ነው። በተለይ የመስመር ቦታ ላይ ክፍተቶች ያሉበት 19 ዓመቱ ላይ ይገኛል። በአፍሪካ ዋንጫ ላይ ከኮት ዲቫር ብሔራዊ ቡድን ጋር በስፋት ተመልክተነዋል። ምን ማድረግ እንደሚችል ጥሩ የመስመር አጥቂ ነውና ይህንን የ19 ዓመቱን ወጣት ተጫዋች ለማስ ሊቨርፑል በዚህ የጥር የዝውውር መስኮት ምንም አይነት ጥያቄ እንደማያቀርብ ተነግሯል። በጥር ተጫዋቹ ከሞላ ጎደል በዛው በላይፕዚግ እንደሚቆይ የሚያሳዩ ዘገቦች አሉ። ከቼልሲ ጋር በተያዘ የኤንዞ ፈርናንዴዝ ጉዳይ አሁንም በቲምቶክ እና ለኬፕ ላይ እየተመለከትኩት ይገኛለሁ። ሪያል ማድሪድ፣ ፓሪስ ሳን ጀርመን ተጫዋቹን ይፈልጋሉ። ቼልሲ ደግሞ ኤንዞ ፈርናንዴዝን የሚለቅበት እድል አለ። በክረምቱ በተለይ ትክክለኛ ጥያቄ የሚመጣ ከሆነ ቼልሲ ተጫዋቹን አንለቅም ወይም ደግሞ ተጫዋቹ በክለቡ መቆየት አለበት
አለበት የሚል ያን ያክል አስገዳጅ ነገሮች እንደሌሉ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። በተለይ ግን ትክክለኛ ክፍያው የሚለው የቼልሲ ጥያቄ ምን ሊሆን ይችላል? 150 ሚሊዮን ፓውንድ፣ 120 ሚሊዮን ፓውንድ ወይስ ደግሞ ከዛ በታች? በተለይ ተጫዋቹ ከ100 ሚሊዮን ፓውንድ በላይ ተከፍሎበት የመጣ ተጫዋች ነውና በዚህ ሂደት ላይ ምን ያክል አዋጭ ይሆናል የሚለው ጉዳይ በጣም የሚያነጋግር ጉዳይ ነው። ከሲቲ ጋር በተያያዘ የማርክ ጌ ዝውውር ተጠናቋል። 5 ዓመት ከግማሽ 5 ዓመት ከ6 ወራት በማንቸስተር ሲቲ በኤታድ ስቴዲየም የሚቆየውን ውል ፈርሟል። 20 ሚሊዮን ፓውንድ ተከፍሏል። አዶንስ አለው። ተጫዋቹ እንግዲህ እስከ 250 ሺህ ፓውንድ ድረስ ዓመታዊ ደሞዝ እንደሚከፈለው ተነግሯል። ማርክ ጌ በጣም ትልቅ ተከላካይን ያገኘ ነው የሚል ነገር አንስቷል አሰልጣኝ ፔፕ ጋርዲዮላ። ከማንቸስተር ሲቲ ጋር በተያዘ ማቴዮ ኮቫቺችም ወደ ዌስትሃም ዩናይትድ ሊሄድ ይችላል የሚሉ ዘገባዎች አሉ። በአንድ ዓመት ውስጥ ማንቸስተር ሲቲ በጣም በሚያስገርም ሁኔታ 500 ሚሊዮን ፓውንድ አካባቢ ወጪ አድርጓል። ከጂያንሉጂ ዶናሩማ፣ ኦማር ማርሙሽ፣ ሪያን ሼርኪ፣ ሴሜኒዮ ጨምሮ ኤት ኑሪ የማርክ ጌን ዝውውር ስንጨምር ኩሳኖ፣ ቪክተር አይሰን እንዲሁም ደግሞ ቲጃኒ ራይንደርሰን አይነት ተጫዋች ኒኮ ጎንዛሌዝን ማስፈረኑ ይታወቃል። ጄምስ ትራፎርድ በዚህ ቦታ ላይ በግብ ጠባቂ ቦታ ላይ የሚጠቀስ ነውና እነዚህን ተጫዋቾች ስንደማምር 500 ሚሊዮን ፓውንድ ወጪ አድርጓል በ6 ወራትና አሰልጣኝ ፔፕ ጋርዲዮላ የአርሰናልን ዋንጫ ማሸነፍ አይፈልገውም የሚል ነገሮች እንዲነሱ በዚህን ያክል ጠንካራ ዝውውሮችን ያደርጋል። ነገር ግን በጥር የዝውውር መስኮት ትልቅ ዝውውሮችን አያደርግም። ቡድኑን ግን መታደግ የፈለገ ይመስላል። ዋንጫውንም ማጣት የፈለገ አይመስልም። አሰልጣኝ ፔፕ ጋርዲዮላ የማንቸስተር ሲቲ ማካሄድ በዛ ደረጃ ነው። አርሰናልስ በዚህ የጥር የዝውውር መስኮት ማንቸስተር ሲቲ ለመገዳደር ምን ዝውውር ያደርጋል? በቀጣይ ጊዜያት ላይ የሚጠበቅ ጉዳይ ነው። በመጨረሻ የሊቨርፑልን ጉዳይ ላንሳ። ኒኮ ሽሎተንበርግ እንዲሁም አሌሳንድሮ ባስቶኒን ከኢንተርና ከዶርትመንድ ለመምጣት በጣም ጽኑ ፍላጎት አለው። በተለይ የኢብራሂማ ኮናቴ የኢቦ ጉዳይ ብዙ እያጠራጠረ ይገኛል የሚሉ ዘገባዎችን እየተመለከተ እንገኛለን። ሰትል አላደረገም፣ እስካሁን ውሳኔዎች አልታወቀምና በእነዚህ ጉዳዮች ላይ የተነሱ ያሉ ጉዳዮች ናቸው። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤስት ስፖርትን ሰብስክራይብ አድርጉ። ሁሌ እናስታውሳችኋለን። ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ይህን ቪዲዮ እንዲሁ ላይክ ሼር በማድረግ ቤተሰብነታችሁን አሳዩን። በአዳዲስ ጉዳዮች እንመለሳለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን።